ሰላም አለይኩም ወራህመቱላሂ ወበረካቱ። በዛሬው ክፍል የምናየው እንግዲህ የጾም አንጀታችን ላይ ያለው ጠቀሜታ ምን ይመስላል የሚለውን እናያለን። ይህም ምንድነው? ጾም በምንጾምበት ጊዜ ሰውነታችን ውስጥ ኖርማሊ አንጀታችን ውስጥ በጣም በቢሊየን እና በትሪሊየን የሚቆጠሩ ባክቴሪያዎች ይኖራሉ። ሁሉም ባክቴሪያዎች ደግሞ መጥፎ አይደሉም። አንዳንድ ባክቴሪያዎች የራሳቸው የሆነ ፖዚቲቭ ጥቅም ያላቸው ባክቴሪያ አይነቶች አሉ። እነዚህ ማይክሮባዮታዎች እንግዲህ በምንጾምበት ጊዜ ቁጥራቸው ይጨምራል። ምክንያቱም ባድ ባክቴሪያ የምንላቸው ባድ ማይክሮባዮታዎች ምን ይሆናሉ? ምን ይፈጠራል? ጾም በምንጾምበት ጊዜ ሰውነታችን ውስጥ ያለው የግሉኮስ መጠን ዝቅ ስለሚል ያንን አያገኙም። ያንን ደግሞ ካልተመገቡ ህመም ለማምጣትም አቅሙን አያገኙም ማለት ነው። ስለዚህ ቁጥራቸው ይመናመናል። እነዚህ ደግሞ ጥሩ የምንላቸው ማይክሮባዮታዎች ቁጥራቸው ይጨምራል ማለት ነው። ታዲያ እነዚህ ቁጥር መጨመር ምንድነው ጥቅሙ? አንደኛ አንጀታችን ራሱን ሪኒው እንዲያደርግ እንዲያድስ ያንን ለማድረግ ያፋጥናሉ። ሁለተኛ ደግሞ የተለያዩ ሆርሞኖችን የገት ሆርሞኖችን የአንጀታችንን ሆርሞን ስርዓት ሲስተም ያስተካክሉልናል። ከዛም በተጨማሪ ደግሞ የሚያደርጉት ምንድነው? ህመምን የመከላከል ብቃታችንን እንግዲህ የራሳቸውን አስተዋጽኦ ያደርጋሉ። የአንጀታችን ጋር ያሉት ባክቴሪያዎችና የአእምሯችን ብቃት ድባቴ የመቀነስ አእምሯችን በጥሩ ሁኔታ እንዲሰራ የራሳቸው የሆነ ጉልህ ሚና አላቸው ማለት ነው። ስለዚህ ጾም በምንጾምበት ጊዜ እንግዲህ እነሱን እያገዝናቸው ራሳችን እንዲታደስም እያገዝን ነው ያለነው ማለት ነው። አመጋገባችንን በማሻሻል እነዚህን ሴሎች እንዲጨምሩ ማድረግ እንችላለን። ከዛም በተጨማሪ የተለያዩ ጥናቶችም ኢቭን ክሊኒካል ኦንኮሎጂ አሜሪካን ክሊኒካል ኦንኮሎጂ ላይ ፐብሊሽ የተደረጉ ጥናቶች የሚያሳዩት ጾም ምን ያህል እንግዲህ ለሰውነታችን ጤንነት በርካታ አስተዋጽኦ እንደሚያሳይ ነው። ይህን ይመስላል። ረመዳን እየጾምን ቆይተናል። አሁን ደግሞ ወደ መገባደጃው ደርሰናል። ስለዚህ የረመዳን ጠቀሜታና ትሩፋቶቹ ብዙ መሆኑን ከጤና አኳያ እንዴት እንደሆኑ በዝርዝር ባለፉት ክፍሎች አይተናል። አሁን ረመዳን እያለቀ መሆኑን እናውቃለን። ለዚህም ደግሞ እንዴት አድርገን ነው ሰውነታችንን ወደ መደበኛ የአመጋገብ ስርዓት ምን መልሰው? ብዙ ነገሮች የተቀየሩ ነገሮች አሉ። ለምሳሌ አሁን የአመጋገብ ስርዓታችን ተቀይሯል። በቀን ሁለቴ ወይ በቀን 3 ጊዜ የምንመገበውን በቀን ወደ ሁለቴ ተቀይሯል። አንዳንዴ ስሁር የማይበላም ሰው ይኖራልና በቀን አንዴም ወይ እንደዚህ የመቀነስ ሂደት አለ ማለት ነው። ስለዚህ አመጋገባችን ላይ ስንመለስ በአንድ ጊዜ እንዴት ነው የምናደርገው? ሌላ ደግሞ ረመዳን ሲመጣ በተለይ ፊዚካል ኤክሰርሳይዝ ስፖርት የሚሰሩ ሰዎች እንቅስቃሴ ማድረግ በረመዳን ወቅት ቀንሰዋል። ከዛ ነው ረመዳን በኋላ ወደ ስፖርት ወደ ጤናማ እንቅስቃሴ ሲመለስስ እንዴት ነው? ከዛም ባሻገር ረመዳን እንደምናውቀው ብዙ ላይክ ኢሞሽናል ሜንታል ቤኔፊቶች አሉት። ራሳችንን ራስ የመግዛት ሰልፍ ሪዚሊየንስ በብዙ ነገሮች ላይ ራስን ሰልፍ ዲሲፕሊናችን ራሳችንን የመግዛት ሁኔታችን ብዙ ነገር ተሻሽሏል እና ከዚህ ረመዳን በኋላ እንዴት አድርገን ነው የምንቀጥለው? መንፈሳዊ ጥቅሙም አካላዊ ጥቅሙን የሚያገኘን እንዴት አድርገን ነው የምንቀጥለው የሚለውን ደግሞ በተወሰነ መልኩ ያግዛሉ ብለን ያሰብናቸውን ነጥቦች እስቲ እናጋራችሁ። አንደኛ ወደ ኖርማል የአመጋገብ ስርዓታችን ለመመለስ ስንል ስሁር የማይበላም ሰው ከሆነ ቢያንስ በቀን 2 ጊዜ መብላት ኢፍጣርና ስሁርን በቋሚነት ወደ ረመዳን መገባደጃ አካባቢ ስሁር ብዙም አይመቸኝም የሚል ሰው ያንን ኮንሲደር ማድረግ ቢቻል፣ ሌላ የስሁር አመጋገባችንን ብንጀምር በቀን 2 ጊዜ ነው። ከዛን ቀስ እያለ ደግሞ ወደ 3 ጊዜ እንደምንመገበው ወደ መደበኛው ሂደታችን እንመለሳለን ማለት ነው። ሌላ ትኩረት ማድረግ ያለብን ምግባችንን አይነት በረመዳን እንግዲህ በተወሰነ መልኩ ቀንሰናል። ወደ ሾርባ ሌሎች ደግሞ ከዚህ በፊትም እንዳየነው የተጠባበሱ ምግቦችን መቀነስ ላይ ሰርተናል እና ጤናማ የአመጋገብ ዘዴዎችን ካገኘን በኋላ እንዴት አድርገን ነው ደግሞ ወደዛ የምንመለሰው የሚለውንም እናያለን። እሱንም ልብ ብለን ማሰብ አለብን። ረመዳን ሲወጣ ጾም ላይ ያገኘናቸው ጠቀሜታዎች ለምሳሌ አሁን ስኳርን ህመም ይከላከልልናል፣ ጥሩ ቁጥጥር እንዲኖር ያደርጋል፣ የአእምሮ ደህንነትና ጤንነትን ትኩረት የማድረግን የውስጥ ሰላምን ብዙ ነገሮችን ዲፕሬሽን ድባቴን ይቀንሳል ብለን ብዙ ጠቀሜታዎች አግኝተናልና በአንድ ወር በረመዳን ብቻ አግኝተነው የሚቀር ሳይሆን ጾምን የህይወት አካላችን ስለማድረግ ምን አስበናል ምን አቅደናል የሚለውንም መያዝ ይኖርብናል። ከዛም ባሻገር አሽሩል አዋኺር ላይ በኢባዳ እንግዲህ የምትበረቱ ሰዎች ምን በረታ ሰዎች የእንቅልፍ ሂደታችንም ተዛብቷል። የእንቅልፍ ሂደታችንንም ወደ ኖርማል እንዴት አድርገን ነው የምንመልሰው የሚለውም ደግሞ ሌላ ጥያቄ የሚፈጥር ነገር ነው ማለት ነው። ስለዚህ ምን ማድረግ አለብን? ረመዳን 10ን ቀናቶች
አመጋገባችን ላይ ትኩረት ማድረግ አለብን። በቀን 2 ጊዜ እየበላን ጤናማ የሆነ የምግብ አይነቶችን መምረጥ ይኖርብናል። ከዛም ውጪ ደግሞ ኤክሰርሳይዝ መስራት ያቆምን ሰዎች ረመዳን አሽሩል አዋኺር ላይ ሲደርስ እንቅስቃሴ መጀመር ይኖርብናል። ይህም ወክ ማድረግ ሊሆን ይችላል፣ ዮጋ መስራት ሊሆን ይችላል። ሌሎች የተለያዩ ቀላል ኤክሰርሳይሶችን እየጀመርን በአንድ ጊዜ ወደ ስፖርት ስንመለስ ሰውነታችን እንዳይደክም ወደ መጨረሻ አካባቢም ትኩረት ማድረግ ይኖርብናል። ረመዳን ከወጣም በኋላ የእንቅልፍ ፓተርናችንን የምንመልስበትን ሂደት ይህም ማለት በቀኑ ክፍለ ጊዜ እረፍት የምናደርግ ቀይሉላን መውሰድ፣ ፓወር ናፕን መጠቀም ከዛን ከረመዳን ካለፈም በኋላ ደግሞ ወደ መደበኛ የእንቅልፍ ሂደታችን የመመለስ ሂደቱን በተወሰነ መልኩ ያግዘናል ማለት ነው። ሌሎች ነገሮች በጣም ትኩረት መሰጠት ያለበት ረመዳን ላይ ብዙ ጊዜ የውሃ ይዘታችን የምንጠቀመው ውሃ የምንጠጣውም ይቀንሳል። ልክ ጾም ተፈታ ብለን በአንድ ጊዜ ውሃ መጠጣትም የለብንም። ስለዚህ ሃይድሬሽን ላይም በደንብ ትኩረት ማድረግ ይኖርብናል። ስለዚህ የረመዳን ጥቅም በተለይ ደግሞ ቁርአን የመቅራት የጥሞና የተመስጦ ራሳችን ጋር ተፈኩር የምናደርግበትን ጊዜ የጨመር ነው የአእምሮ ደህንነትና የራሳችንን ጤንነት ስለሚጨምርልን ያንንም ልምዳችንን እንግዲህ መቀጠል ይኖርብናል። ባለፉት 10 ቀናቶች ውስጥ እንግዲህ ኤክሰርሳይዝ ወደ አካል ብቃት እንቅስቃሴ የምንመለስበትን ሂደት ብንጀምር ጥሩ ነው። የ5-6 ቀናት በፊት ራሱ ብንጀምር ጥሩ ነው። አሁንም ግን ከዚህም በኋላ ያለው በሸዋል ጾም የምንቀጥል ሰዎችን ብንሆን ከሸዋል ጾማችን ጋር ፊዚካል ኤክሰርሳይዝን ኢንቴግሬት አድርገን ከሸዋል በኋላ ወደ ሙሉ ብቃታችንና በፊት ምንሰራበት በነበረው ብቃት እንድንገኝ ያግዘናል ማለት ነው። ስለዚህ ስናጠቃልለው ረመዳን ውስጥ የተለያዩ ጠቀሜታዎችን አግኝተናል። እነዚህም አካላዊም መንፈሳዊም ላይክ የአእምሮ ጠቀሜታዎችን አግኝተንበታል። ያንን ለማስቀጠል ግን በደንብ ልክ ረመዳን ሲወጣ የምንወጣው ሳይሆን ረመዳንን ቀጥለን ከረመዳን በኋላም ያለውን ያገኘነውን ጠቀሜታና ስብዕና የጤና ጠቀሜታዎችን በዘላቂነት ለማስቀጠል በደንብ ማቀድ ይኖርብናል ማለት ነው ኢንሻአላህ።